እንዴ ምን ያክል ገቢ እንደሚያገኝ ላላውቅ እችላለሁ። ዲቴል ላላውቅ እችላለሁ። እሱን ሳታ እንኳን አንቺ እኮ ቤተሰቦችሽ እኮ ያውቃሉ እኮ በምንድን ነው የሚተዳደረው ሽምግልና ሲላክ በምንድን ነው የሚተዳደረውማ አውቃለሁ እኮ ግን ገቢው ምን ያክል ነው የሚለውን ነገር አላውቅም፣ ላላውቅ እችላለሁ። ለዛ እኮ ነው አትጋቡ የምንለው እኮ ማታውቂውን ሰው ለምን ታገቢያለሽ? አንተ በየቀኑ የምታገኘው ነገር ለሚስትህ ትነግራታለህ? በየቀኑ የምታገኘውን ገቢህን ትነግራታለህ? መስሪያ ቤት የሰደበኝ ሰው ካለ ራሱ እነግራታለሁ እኔ ለፍቅረኛ። እሺ አንተ ማገኘውን ገንዘብ ቀርቶ ትችላለህ። እሺ ጥሩ ባል ከሆንክ ልትነግራት ትችላለህ። ጥሩ ባል መሆን አይደለም ባልሽን ጓደኛ ማድረግ እኮ ነው። እሱ የጠፋው አሁን እኮ አልነገርካትም ማለት ደግሞ መጥፎ ሰው ነህ ማለት አይደለም። ግን እንዲህ የማውራቱ እንትን ባይኖራችሁስ ነው። መጥፎ መሆን እኮ አይደለም። ኮሙኒኬት ከማታደርጊው ሰው ጋር ለምን ተጋቢያለሽ? መጀመሪያ አይደለም ኮሙኒኬት ለማድረግ ሳይሆን እሺ ዋና ሀሳቡ ምን መሰለህ መሆን ብዙ ንብረታቸውን በቤተሰባቸው ስም ያደርጋሉ። የሆነ ነገር ሲፈጠር ግን እቺ ልጅ ያለምንም ነገር ያለምንም ንብረት ከቤት ትወጣለች ነው አይደል? ያንን እንዳይሆን ደግሞ ጠይቂው ባልሽ አልበላሽም ምን አመጣው? በደህና ጊዜ እየኖርሽ መፋታትን ምን አመጣው? የመጀመሪያ ይሄ እኮ ነው ዘንድሮ። ቆይ አምራዝዬ የኔ እናት ለዚህ እኮ ነው የዘንድሮ ሜሬጅ በጣም ጤነኛ ያልሆነው። የምታገቡትን ሰው አታውቁትም። ምን ያርግ ምን ይስራ ወንጀል ይስራ አታውቁም። ጀስት ገንዘብ ስላለው ብቻ ዘሎ ዘው ብሎ ይገባል። ደግሞ አምሹር ሴቶች እንደሚያስተዳድራችሁ ካላወቃችሁ አንድን ሰው አታገቡትም። እንደማስተዳድርሽ ስላወቅሽ ነው የምታገቢኝ። ገቢን የኔን ገቢ ምን ያህል ሊሆን እንደሚችል ስለገመትሽ ነው። ለምን በየኢንተርቪው እየሰማሽ ነው የሚጠብሳችሁ ሰው ስንት ገቢ መሆን አለበት ሲባሉ 200,000 1 ሚሊዮን በወር ምናምን የሚሉት እኮ ገቢው ላይ ተኮር የሆነ ፍቅር ስለሚጀምሩ ነው። ሁለተኛ ግልጽ የሆነ ፍሬንድሺፕ ለምን አይኖርም ባልና ሚስት ላይ? እንደ ድሮ ዘመን ባል ከፊት ሚስት ከኋላ የምትሄድበት ዘመን አይደለም። አሁን መነጋገር ያለ ነው። ቴክስት አለ 24 ሃወርስ የምትጣበሽበት ሰዓት ታውቂያለሽ። ባልሽ ለምን ኬፔብል እንደሆነ ምናምን ታውቂያለሽ። ስለዚህ እኔ ልንገርህ ሞን ባሌ አሁን የየቀን ገቢውን አልጠይቀውም። ከባሌ ጋር እናወራለን አይደል? ግን ዛሬ ምን አገኘ ዛሬ ምን ሰራህ ብዬ አልጠይቀውም። የሆነ ሰዓት ግን የሆነ ገቢ ኑሮት የሆነ ነገር ማድረግ ከፈለገ ሊነግረኝም ላይነግረኝም ይችላል። እሺ አገኘ። እሺ ችግር የለውም። በቃ ምንድነው ጥያቄሽ አንቺ? አሁን ንብረታችን በማን ስም ነው? የፈራውን ንብረት በማን ስም ነው አልሽ? አዎ ያፈራ ነው ንብረት። ለምሳሌ እኔ የቱ ያፈራ ነው ንብረት? ቆይ የቱን ያፈራውን ንብረት አልኩሽ ጠየቅኩሽ። እሺ ለምሳሌ መኪናችን በማን ስም ነው? ቤታችን በማን ስም ነው? ወይ የሆነ ቦታ ገዝተን ሊሆን ይችላል። ያ በማን ስም ነው ብዬ ብጠይቀው ምንም ችግር የለውም። አዎ ሁለት ሴናሪዮ አለው። አንደኛ ይሄ ሰውዬ በጣም ቀና ከሆነ በጣም ጥሩ ባል ከሆነ፣ አሁን አንቺ ድንገት ጆርዲ ሀሳብን አነሳች። በማን ስም ነው ካርታው ሊብሬው በማን ስም ነው አለች። አየሽ በእኔ ስም ነው መጣሽ ጠየቅሽኝ። እኔን በማን ስም ነው አልሽኝ። በጣም መልካም ኮንኩን ቀና ኮንኩን በዚህ ሴናሪዮ ምን እልሻለሁ ያለው በእኔ ስም ነው። ከፈለግሽ በአንቺ ስም ማድረግ እንችላለን። ለአንዳንድ ነገር ፈልጌው ነው በእኔ ስም ያደረኩት። ችግር የለውም። የኔ ፍቅር ይበልጣል። እኔ እንደዚህ አላሰብኩትም። በሁለታችን ይሆናል እልሻለሁ። የመጀመሪያው አሪፍ ሴናሪዮ ይሄ ነው። ሁለተኛው ሴናሪዮ ግን ምን ይሆናል መሰለሽ? አሁን እናንተ ብዙ ሴቶች ያልተረዳችሁት የፈለገ ጥሩ ሰው ቢሆን ቀና ቢሆን ስለ ንብረት እያሰበች ነው፣ ስለዚህ ልትፈታኝ ነው ወይ የሆነ ያልተመቻን ነገር አለ። ስለዚህ ምን ማድረግ አለብኝ? ጥያቄዎችን መጠየቅ አለብኝ። የመጀመሪያው ገንዘቡን ለማሸሽ ሞክራለሁ። ልትፈቺኝ መስሎ ጥርጣሬ ስለሚሰማኝ አውት ኦፍ ኖዌር የጆርዲን ቪዲዮ አይተሽ ነው መተሽ ካርታው በማን ስም ነው ምናምን ስትይ ለካ እንደዚህ መጠየቅ አለ ምናምን ብሎ አንድ ለማሸሽ ሊሞክር ይችላል። ሁለተኛ ደግሞ ባያሸሽ ራሱ ችግር የለውም። ካርታውንም ስሙንም በሁለታችንም አደርጋለሁ። ግን አንቺ ምን ሰራሽ? ይሄን ለማምጣት ምን አደረግሽ? ምን እያረግሽ ነው? የ6,000 ብር ደሞዝተኛ ነሽ? የ5,000 ምንድን ነው የምታረጊው? ወይኔ የምሰጥሽን ገንዘብ በየቦታው እየበተንሽ ነው? ምንድን ነው የምትሰሪው? ከኔ እኩል ለመካፈል ምን ዲዘርቭ ታደርጊያለሽ? ምንድን ነው እያረግሽ ያለሽው የሚለውን ጥያቄ ጠይቅሻል። ጥርጣሬ ነው ትዳር ውስጥ የሚፈጥረው። ለዚህ ነው መጀመሪያ ላገቡት ሳይሆን ይሄ መመከር ያለበት
ላላገባች ሴት ምን ብለሽ ትመክሪያለሽ መሰለሽ? ጠንክረሽ ስሪ፣ የራስሽን ንብረት አፍሪ፣ ከአንቺ ጋር ተመሳሳይ የሆነ ንብረት ያለውን ሰው አግቢ ብለሽ ትመክሪያለሽ። ምንም ትዳር ውስጥ ምንም አንድ ጠብታ ሳንቲም ሳታወጣ ገብታ እሱ የለፋውን ገንዘብ ለምን ብላ እንትን ማለት የለባትም። ወይ ትክክለኛ ሚስት መሆን አለባት። ቤት ውስጥ በትክክል ሰርቭ የምታደርገው ፍቅር የምትሰጠው የምትወደው እንጂ አልሰራም ቤት ውስጥ ምናምን ምንቅርቅር የምትል ሴት እሱ ለፍቶ ደክሞ ያመጣውን ነገር ለምንድን ነው የኔ ካልሆነ በእኔ ስም ይሁን ብላ የምታስበው ለምንድን ነው? እሺ እንደዛ የሚያስቡ ከሆነ ስህተት ነው። ግን እኔ አሁንም እያልኩህ ያለሁት ቢጠየቁ ምንም ችግር የለውም ነው። በቃ ንብረታችን በማን ስም ነው? እኔ ቤት ውስጥም እየሰራው ሊሆን ይችላል፣ ውጭም እየሰራው። እሱ የ100 ሺህ ብር ደሞዝተኛ ሊሆን ይችላል፣ እኔ የ10 ሺህ ብር ደሞዝ ሊኖረኝ ይችላል። አንተ በአንተ ሀሳብ እኮ የ100 ሺህ ብሩ ሰውዬ ባል የራሱን ንብረት ለብቻው ያድርግ፣ አንቺ ደግሞ የ10 ሺህ ብርሽን ደሞዝ ለብቻሽ አድርጊ ነው አይደል? እኔ ልልሽ የፈለግኩት አልገባሽም። እኔ ልልሽ የፈለግኩት አምራዝ የምታገቡትን ሰው እወቁ። የምታገቡትን ሰው ስታቁ ማለት ነው። አንድ ነገር ልንገርሽ፣ እኔ ምን አይነት ሎጂክን እያመጣችሁ እንደሆነ አላቅም፣ ኦር ደግሞ ከምን አይነት ሰው ጋር ትዳር ውስጥ እንደምትኖሩ አላቅም። እኔ ገርል ፍሬንዴ መኪና ስገዛ ታውቃለች። ገርል ፍሬንዴ ነው የምልሽ፣ እንኳን ሚስቴ። ባሎቻችሁ ከእናንተ ይህን ያህል ሩቅና ድብቅ ቢሆኑት፣ አንደኛ ለምንድን ነው እንደዚህ አይነት ሰው መታገቢው? ሩቅና ድብቅ የሆነ ሰው የመጀመሪያ ጥያቄ ማለት ነው። ባሎቻችሁ ለምን አሁን እኔ 10 ዓመት 5 ዓመት ኖርሽ ካርታው በማን ስም ነው ቤቱ በማን ስም ነው ብለሽ የምትጠይቂ ከሆነ አንቺ ሚስት አልነበርሽም ማለት ነው። ወይ ሰውየው ረስቶሻል ወይ የራስሽ ችግር አለብሽ ማለት ነው። እንዴት ነው ንብረት ሲገዛ ማያሳውቅሽ ከመጀመሪያው? አሁን እኮ ነው የጆርዲ ነገር ግራ ይገባኝ፣ ወይ ሁሉም ሴት እየተንጫጫበት ያለበት ነገር ግራ ይገባኝ። እንዴት የገዛ ባላችሁ እንዴ! እኔ ፓንት ስገዛ ታውቃለች ገርል ፍሬንዴ፣ እንኳን ሚስቴ። እንዴት ነው ንብረት የሚነዳው መኪና ገና የመጀመሪያ መጣ ቀን እኮ ነው የምትጠይቂው እኮ ኬታ መጣኸው መኪናውን አትዩም እንዴ? አይ ገዝቼ ነው ሲልሽ ኮንግራ ምናምን ትያለሽ። እኔ ለምን አልፈረምኩም ምናምን ብለሽ መጠየቅ አለብሽ። እኔ ማውቀውን ታሪክ ልንገርህ። በትዳር 11 ዓመት የኖሩ ናቸው። በጣም ይዋደዳሉ፣ በጣም ይከባበራሉ ምናምን። እሷ ቤት ውስጥ ነው የምታሳልፈው፣ ስራ የላትም። በቃ ባሏ ሲመጣ ምሳ ትሰራለች፣ ቁርስ ትሰራለች፣ ራት ትሰራለች። ስራ የላትም ስልህ የውጭ ገቢ የላትም እያልኩ ነው። ይመቻት። እንደዛ እየኖሩ ግን መውለድ አልቻሉም። ልጅ ሊኖራቸው አልቻለም። ግን ስቲል ፍቅራቸው አለ፣ ያወራሉ፣ ይከባበራሉ። እሱ ውጭ ሰርቶ ይመጣል። ሱቅ አላቸው፣ መኪና አላቸው፣ ቤት አላቸው። ያ ሁሉ ሲገዛ ይነግራታል። ማለት መኪና ገዝተናል፣ መኪናውን ይጠቀሙታል፣ ቤታቸውና አላቸው ሱቅ ምናምን ኤቭሪቲንግ ታውቃለች። ስለ ንብረታቸው ተምራለች፣ እስከ 12 ተምራለች፣ በደንብ ተምራለች፣ ታውቃለች። ከተማሪዎች ታዲያ ስለ ኢትዮጵያ ሕግ አታውቅም? ኖርማል ሲቪል ያለው ልነግርህ ነው። እየኖሩ ግን ልጅ ባለመውለድ ምክንያት ከ11 ዓመት ወይ ከ12 ዓመት በኋላ በቃ ለመለየት ይወስናሉ። ከዛ ምንም ንብረት የላትም እሷ። በሚወስኑበት ሰዓት በቃ ቤተሰብ መጣና ያው ንብረትሽን ጠይቂ፣ ይሄን ያክል ጊዜ የኖረችበትን ዓመት ምናምን ብቻ ያው ስለሚሰራም ጠይቂ ተባለች። በኋላ ላይ ግን ልጁ ምን እንደሚያደርግ ታውቃለህ? ቤቱም ሱቁም መኪናውም በሱ ስም አይደለም፣ በሱም በሷም አይደለም። እኔ የማን ችግር ነው? የመጀመሪያ ችግር የማን ነው? ያን እኮ ነው ጆርዲ እያለች ያለችው። ምንም በፍቅር ጆርዲ እያለች ያለችው ምንም አይደለም። ይሄማ ስሚ፣ ጆርጂ ያለችውን ነገር በደንብ ቢገባችሁ ደንቆሮ ናችሁ፣ አልተማራችሁም፣ መሀይም ናችሁ እያለቻችሁ እኮ ነው። እሺ በቃ ጆርጂን እንርሳት አይደለም። አሁን ይሄን ጥያቄ የምታነሺ ከሆነ አሁንም እየነገርኩሽ ያለሁት አልተማራችሁ ማለት ነው፣ ወንጀል ነው ማለት እኮ ነው። አንቺ አሁን ልክ እኔ አሁን ሚስቴ መኪና ይዛብኝ ስመጣ ቤት ይሄ መኪና የማን ነው እላታለሁ። ሱቅ አለው አልኩህ እኮ ሱቅ እየሰራ ነው ልጁ። ቆይ የኔ እናት ለምን ሁለት ወደሽ እኮ ለምንድን ነው ማትሰሚው? ሐምራስ እሺ አንቺ አሁን ሚስቴ ነሽ እንበል፣ ሚስቴ ነሽ መኪና ይዘሽ መጣሽ። የመጀመሪያ ጥያቄ ቤቢ ይሄ መኪና የማን ነው ልሻለሁ።
የኔ ነው ካልሽ ትዳር ላይ እኮ የኔ የሚባል ነገር የለም። ንብረት ስገዢ ራሱ ያገባ ያላገባ ተብሎ ነው የሚፈረመው። ካገባሽ ሜሬጅ እንዳለሽ እየታወቀ ለምንድን ነው እኔ ያልፈረምኩት? እኔስ መጥቼ ግዢ ፕሮሰሱ ላይ ለምንድን ነው ያልነበርኩት? እኔን ሳታማክሪ ነው መኪና የምትገዢው? ምንድን ነው ብዬ ጠይቃለሁ እኮ። ሚስቶች ይህን ለምን አይጠይቁም? መጀመሪያ ሰውየው ንብረት ሲያፈራ በየቀኑ ቤቷ ውስጥ መኪና እየተመላለሰ የማን ነው? ከየት ነው የመጣው ይሄ መኪና? የምንኖርበት ቤት የማን ነው? ገቢ ምን ያለው ተብሎ ይጠየቃል እኮ። 11 ዓመት ዝም ብለሽ ጆርዲ ስታወራ ነው ትዝ የሚልሽ? ከባላችሁ ጋር ለምን የሆነ ሪሌሽንሺፕ ስትፈጥሩ ግልጽ የሆነ ሪሌሽንሺፕ እንደ አለቃና እንደ ሰራተኛ ለምን ትሆናላችሁ? እኔ አሁን ሰራተኛ ከሆንኩ አለቃ ምን ይግዛ ምንም አይመለከተኝም። ባለትዳር ከሆንሽ ግን ወንጀለኛ ነሽ። ሰርቆስ አምጥቶ ቢሆን አንቺም እኮ ነው ከርቸል የምትገቢው። መኪናው የተሰረቀ ቢሆንስ? ለዚህ እኮ ነው ብዙ ሴቶች ጭንቅላታችሁን ብዙ አታሰሩትም ስንል አሁን ኮድ 3 ይሁን ኮድ 4 ይሁን መኪናው ሳታውቁ ትገባላችሁ። አሁን መኪና ስላዩ ብቻ አንዳንድ ሴቶች የምን መኪና ነው ሲባሉ አያውቁም። ትንሽ ዲፈረንሱን ራሱ ኮድ 1 የህዝብ ማመላለሻ መሆኑን፣ ኮድ 2 የግለሰብ መኪና መሆኑን፣ ኮድ 3 ሲባል የድርጅት መኪና መሆኑን ወይ የንግድ መኪና መሆኑን፣ ኮድ 4 ሲባል የመንግስት መሆኑን ይሄን ራሱ ኖርማል ቤዚክ ኖሌጅ ራሱ የላችሁም። እሱ እኮ ነው አሁን እያስገረመኛለሁ። ኢሪቴት የሚያደርገኝ እኮ ያ ነው እኮ። እንዴት አብሯችሁ የሚኖር ፓርትነራችሁ የሚያደርገውን ነገር እንዴት አታውቁም? በጣም ብዙ ሴቶች እኮ አሉ የተለወጡ እኮ አሪፍ ማይንድ ስላላቸው ባላቸው ሲሰራ እኔንም አሰራኝ ብሎ ተፍተፍ የሚሉ። እንደዛ ሳትሆኑ ጆርዲ ናት ወይ አሁን መታ የምታነቃችሁ? የኔ ጥያቄ እኮ ያ ነው እኮ። አምራዝ ገባሽ? የለችም። እሺ ጋይስ ሼር ኮፒ ሊንክ አታፓርኩ። ሌላ ሀሳብ ያላችሁ ሰዎች ያንቺ ሀሳብ አሁን በትክክለኛ 11 ዓመት ቆይታ ምንም ሳትካፈል ወጣች ላልሽው የመጀመሪያ ጥፋተኛ እሷ ናት ብዬ ነው የማስበው። ሌላ ማንም አይደለም። እኔ ደግሞ ማቀው ነገር ምንም አይነት ነገር ምንድነው ሲገዛ የአጋር ስምምነት አይጠየቅም እኮ አይደል? ለመሸጥ ነው ሚስት ትፈርም ባልህ ይፈርም ምናምን የሚባለው ይጠየቃል። ንብረት ሲገዛ የተሻተብኝ ሻጭም ገዢም ማለት ነው። አግብተሃል ወይ አላገባህም ወይ ይባላል። ከዛም በኋላ ካላገባሽ ያላገባ ፈቃድ አምጣ ይባላል። በተለይ ስሸጪ ይባላል። እሱን ነው የምልህ። እኔ ሲሸጥ ነው እንጂ ሲገዛ አላውቅም። ሲገዛ እኔ እንኳን አላገባሁም። እኔን ምን ብለውኛል መሰለሽ? መግዛት ነው የፈለግከው? አዎ፣ ግን በቃል ጠይቀውኛል። አግብተሃል ወይ አላገባህም ብለው ጠይቀውኛል። አንዳንዴ ፕሮሰስ ለማሳጣት አላገባውም ካልሽ ሚስትሽን ከካድሽ እንጂ አይዶ ነው። ግን ልክ እቃው ሲሸጥ ማለት ነው ባልሽ አዲስ ነገር ሲያመጣ ምንድን ነው ከየት ነው ያመጣው ብለሽ መጠየቅ አለብሽ እኮ። ሰርቆም ቢሆን እኮ ወንጀለኛ ትሆኛለሽ እኮ። ሲሸጥ ይባላል፣ ሲገዛ ባይባል ራሱ ይዞ ሲመጣ መኪና ንብረቱን ይዞ ሲመጣ ዛሬ ወደዚህ ቤት ሙቭ ልናረግ ነው እየዋሸሽ ከሆነ ያን ሰውዬ በህግ መጠየቅ ትችያለሽ። ደግሞ ብዙ ወንድ ይዋሻል ብዬ አላስብም። ቤቢ ነይ ቤት እንከራይ ብሎ የራሱ የገዛው ቤት ውስጥ አያስገባሽም። ቤት ልንገዛ ነው እንዴት መካከላችሁ ውይይት አይኖርም? ባለትዳር ላይ መኪና ልገዛ ነው ምናምን እኔ እንጃ። አስቤዛ ሲገዛ ራሱ እኮ ቲማቲም ልገዛ ነው ምናምን ይላል እኮ ደውሎ። ሙዝ ልገዛ ነው ምን ይዤልሽ ልምጣ ቤቢ ዛሬ ምን ትፈልጊያለሽ ይባላል። ካልሆነ እየኖራችሁበት ያለው ትዳር ከችግራችሁ ማምለጫ መንገድ ፈልጋችሁ የገባችሁበት ትዳር ነው እንጂ ሰውየውን ወዳችሁት አይደለም ያገባችሁት ማለት ነው። የሚዋደድ ሰው ያወራል። የሚዋደድ ሰው ትልቁ መመዘኛው ማውራት ነው፣ በነገሮች ዲስከስ ማድረግ ነው፣ መወያየት ነው። ወንድ ልጅ ደግሞ እንደዚህ ነገር በጣም ይወዳል። በጣም ካቀረብሽው ፓንት ሲገዛ ራሱ ልገዛ ነው ብሎ ይነግርሻል። 5 ዓመት 6 ዓመት ሙሉ
የቤቱ ካርታ በማን ስም እንደሆነ ማታቂ ከሆነ የመኪናው ሊብሬ በማን ስም እንደሆነ ማታቂ ከሆነ ትዳርሽ ፌል አድርጓል ማለት ነው። ይሄንን ነው ልላችሁ። እራሳችሁን ሴቶች አፕዴት አድርጉ። እኔ ሴቶቹ መመከር ያለበት የመጀመሪያው መነገር ያለበት አይምሯችሁ ውስጥ ትምክትና ብዙ ነገር ነው የሞላው እንጂ እኔ ምን ማድረግ አለብኝ የሚለው ነገር አይገባችሁም። ወይ ደግሞ ብዙዎቻችሁ ከችግራችሁ መውጫ ነው ያገባችሁት ባል። ከችግራችሁ የሆነ ችግር ነበረባችሁ ከዛ ለመውጣት ነው እንጂ ከሱ ጋር ጥሩ ኢንቲሜሲ ወይ ደግሞ ጥሩ ኮኔክሽን ኖሯችሁ አይደለም። ለዛ ነው አሁን የሁሉ ጥያቄ የሚነሳባችሁ እንጂ እንዴት ጓደኛ ራሱ እኔ ስናፕ ራሱ ሲላክ እኔ አሁን ሮብሲ የምታውቋት ከሆነ ጋይስ እንትን መኪና ገዝታ ስናፕ አድርጋለች። መጀመሪያ ሊብሬውን ሳይ መኪና ገዛሽ እንዴት ገዛሽ ብዬ ላኩላት። ኖርማል ሰው ራሱ ማያውቃችሁ ሰው ራሱ እንዴት ገዛሽ ምናምን ብሎ ይጠይቃል። አብራችሁ ስንት በስማ። እሺ ሰሊና ምንድን ነው ሐሳብሽ? ደህና መሻችሁ? እግዚአብሔር ይመስገን። እኔ የራሴን እንትን ላወራ ነው። እኔ ባለትዳር ነኝ። ኦኬ ባለትዳር ነኝ። የልጆች እናት ነኝ። ግን በፊት ላይ ታፕ አድርጉ፣ ሼር ኮፒ ሊንክ አድርጉ። ሰዎች 98%ችሁ ሼር አላረጋችሁም። ማሬ የሚል አካውንት ብቻ ነው ሼር የሚያደርገው። እሺ ባለትዳር ነሽ? እሺ ቀጥይ። በፊት ላይ ስራ ነበረኝ፣ አሁን ላይ ግን የለኝም። ስራዬን ትቼዋለሁ። ቤት ነው የምውለው። ባለቤቴ ደግሞ ስራ ይሰራል። ኦኬ ግን እኔ አሁን ልጅቷ የወጣችዋ ልጅ ልጠይቃት ፈልጌ ነበር፣ ወጣች። እኔ እሷ ባለችዋ ሀሳብ አልስማማም። እኔ ማስቲካ እንኳን ልገዛ ሱቅ ብወጣ እነግረዋለሁ። ቡና ሊጠጣ ቢፈልግ ከጓደኞቹ ጋር እንኳን ይነግረኛል፣ ያወራኛል። እያንዳንዱን ነገር እናወራለን። ትዳር ላይ የመጀመሪያው ነገር መከባበር፣ ማውራት፣ መደማመጥ ነው እንጂ ገንዘቡ ሀብቱ ምናምኑ እኛ አልተፈራረምንም። ግን 10 ነው 8 ነው 9 10 ዓመት ይሆነናል ቢያንስ። ፊርማ የለንም። እንደዚህ ነው የምንኖረው። አይኩም ሰፖርት ያደርግሻል። አብረሹ እንደኖርሽ 3 ምስክር ካለ እያንዳንዱን ንብረት የመካፈል መብት አለሽ። አረ እኔም እሱም ብታምንም ባታምንም የሀብት ክፍፍል ነገር ጭንቅላታችን ውስጥ የለም። አመንክም አላመንክም ምንም ነገር ይሄ ሀብት ነገር ትዝ አይለንም ጭራሽም። በቃ የወደፊቱን ነገር ልጆቻችን ላይ ትዳራችን ላይ ራሳችን ላይ ብቻ ነው እንትን የምናተኩረው እንጂ ይሄን ያህል ሀብት አለን ይሄን ያህል እንካፈል ይሄን ያህል ይሆናል ምናምን ነገር እኔ አላቅም። ብቻ ገብቶኛል፣ ተረድቼ። የመጀመሪያው ነገር እንትን ግልጸኝነት ነው፣ ማውራት ነው። ግልጸኝነት ነው። ካንቺም ግን ማልደግፈው ነገር አለ። ካልተፈራረማችሁ ተፈራረሙ። በእግዚአብሔር ፊት ቃል ኪዳን አድርጋችሁ ተጋቡ። እሺ ስልሽ ትጎጃለሽ። ሰው በእግዚአብሔርም በሰውም ፊት ቃል ሲገባ የሚኖረው ክብርና እርግጥ ፍቅር ይቀድማል። ወረቀት አያድንሽም። ትዳር ከፈረሰ በኋላ ግን ወረቀቱ ቢኖር ምን ተራረመው ለሀብት ነው አይደለ? ለሀብት ሳይሆን መጀመሪያ ሀብት ተካፋይ ብሎ የሚያስፈርምሽ የለም። መዘጋጃም እንደዛ አያስፈርምሽም። ትዳር ግን ሲባል ተፈራረሚ የምትባዩ ስለ ፊርማው ካልገባሽ ትዳር የትዳር መጀመሪያ በእግዚአብሔርና በሰው ፊት ቃል መግባት ነው። በእግዚአብሔር ፊት ቤተክርስቲያን ውስጥ ትገቢያለሽ ቃል፣ በሰው ፊት ደግሞ ማዘጋጃ ቃል ትገቢያለሽ። ገብቶሻል? ያ ነገር ሲሆን ሲሪየስ ይሆናል ጉዳዩ እንጂ ኖርማል አብረሽ ተጋባብተናል። በቤተሰቦቻችን ሚስት ሳትሆኚ የሚስት አገልግሎትን አትስጭ። ይሄ የወንዱንም ልብ ሊያተብተው ይችላል ወይ ሊያሸፍተው ይችላል። ገብቶሻል? እንደ ፍቅረኛ ከቆጠረሽም ችግር ነው። ስለዚህ ጥሩ አስተሳሰብ አለሽ ከባልሽ ጋር እያንዳንዱን ዲቴል ማውራትሽ ደስ ይላል። ግን በወረቀትም በእግዚአብሔር ፊትም የታገዘ ቢሆን በጣም ጥሩ ነው። የላካችሁ ሰዎች ኔትወርካችሁ አይሰራም። በጆርዲ ሀሳብ የምትስማሙ ሴቶች ብትገቡ ደስ ይለኛል። ሞር ሀሳብ የሚያጠናክር የሚደግፍ ነገር ከምታወሩ ሴቶች ይልቅ አይ እኔ እንዲህ ነው የማስበው ምናምን የምትሉ ሴቶች ብትገቡ ደስ ይለናል። እናመሰግናለን ሰሊም።
ታፕ አድርጉ፣ ሼር ኮፒ ሊንክ አድርጉ። ሜላት የምትባይ ልጅ አትላኪ። እኔ ስለሌላ ነገር እያወራው ስለ ማስታወቂያ ለማውራት ለምን እንደምትልኪልኝ አላውቅም። ስለ ሀሳብ ብቻ እሺ። ራኑ እንዴት ነሽ? ሄሎ ሰላም፣ እንዴት ናችሁ? አለን። የተጻፈውን ነገር አንብበሽዋል አይደል? አንብቤዋለሁ። ዛሬ ፖስተርኩት አምሳይ አይተሽዋል ወይ? እሱን አላየሁትም። አጋጣሚ ነው አሁን የገባሁት፣ ግን ሀሳብህን በተወሰነ መልኩ ሰምቼዋለሁ። እሺ ምንድነው ሀሳብሽ አንቺ? እኔ ሁለት ነገር ነው ልል የፈለኩት። መጀመሪያ አሁን ቅድም የወጣችዋንም እህቴን ሰምቻታለሁ፣ ከሷ በፊት ያለችውንም ሰምቻታለሁ። እና መጀመሪያ ሴቶች ትዳርን ስናስብ ሁሉንም ነገር ህጋዊ በሆነ መልኩ ብናደርግ የተሻለ ነው ከሚሉት ወገን ነኝ። እኔም ባለ ትዳር ነኝ፣ የሁለት ልጆች እናት ነኝ። ንብረቶችን በተመለከተ ላልከው ደግሞ እያንዳንዱ ነገር በጋራ እስከሆነ ድረስ ይህንን ህይወት የመሰረት ነው የሚደረገውን ነገር እኔም የማወቅ መብት አለኝ፣ እኔም የማደርገውን እሱ የማወቅ መብት አለው። በጋራ እስከሆነ ድረስ የምናፈራው እና ምንም አይነት ንብረቶች ቢገዙ ተስማምተን ይሄ ባንተ ስም ይሁን ይሄ በእኔ ስም ይሁን ይሄ እንደዚህ ተባብለን ነው እኛ የምናደርገው። የኔን ህይወት ሜቢ ሼር ላረግ እስከሆነ ድረስ እዚህ ጋር እና እኔ ብዙ እህቶቼ በብዙ መልኩ ሲሸወዱ ያለው እውነት ለመናገር ፍቅር ብቻ በሚለው ይገባና ትዳር ከዛ እምነት ይጨመርበትና ችግር የለውም በሱ ስም ከሆነ በቃ የኔ ማለት ነው ይባላል። የፈለገ ብንፈራረምም ብንም ቢባልም ትዳር ውስጥ አሁን ብዙ ጊዜ አይተህ ከሆነ ያው ወንድ ልጅ የበላይ ነው። አዎ የበላይ ነው። እኛ ታዛዥ ነን። እንደዛ ሆነን ነው የምንኖረው እና ምን ይሆናል ንብረቶችን የማሸሽ ነገር ይደረጋል። ብዙ ጊዜ ፍቺ ሲጠየቅ እዛም አካባቢ የማያቸው አንዳንድ ነገሮች ስላሉ ነው እና ፍቺ ሲጠየቅ ምንድነው የሚሆነው? የሆነ የተገዛ መኪና ካለ ሊብሬው በሌላ ስም ነው ያለው። እንዴ በአንተ ስም አልነበር የተገዛው ነው የሚባል ጭቅጭቅ ይመጣል። እና ይሄ እንዳይሆን መኪናውም ሲገዛ መጀመሪያ አብራ በጋራ መሳተፍ አለባት፣ ተስማምታ ኢቭን ብራንዱላ መምረጥ መቻል አለባት፣ የመኪናውን ብራንድ። ቤቶችም ሲገዙ እንደዛ እና ትዳር ብለን እስከገባን ጊዜ ድረስ ሁለታችንም መብት አለን። ሁለታችንም መብታችንን እናስከብረን እንኑር ነው ምለው። እኔ የምመክረው ይሄንና ሴቶች ብዙ ጊዜ አንሸወድ፣ አስተዋይ እንሁን። ቤት ውስጥ ተቀምጠን ልጆች እናሳድጋለን ማለት ደግሞ ሁሉን ነገር ትተናል ማለት አይደለም። እና እኔ ይሄንን እንደተሸወዱ አድርገሽ የምታስቢው ወይ እንደሚሸወዱ አድርገሽ ለምንድን ነው የምታስቢው? እኔ እንግዲህ በዙሪያ አሁን በቅርብ ራሱ የገጠመኝ አለ። አሁን ከ3 ቀን በፊት የማውቀው ታሪክ አለና በቃ እምነትና ፍቅር ተብሎ የስራ መኪኖች ነበሩ፣ ቤቶች ነበሩ ምናምን እና በቃ አሁን ግንቦት ላይ ነው ጉዳያቸው የተጠናቀቀውና በጣም ሀብታም የሚባሉ ናቸው ሁለቱም። መጨረሻ ላይ አጋጣሚ ሽምግልናው ነው የነበርኩና እኔ ምን እንደተፈጠረ ታውቃለህ? አንድ ቤትና አንድ መኪና ብቻ እንዳለ ነው የቀረበው ማለት ነው። 16 ዓመት ነው የኖሩት። የ16 ዓመት ትዳር የፈራ ንብረት በሙሉ ግን የለም። እሷ የምታውቀው ነገር የለም። ይሄ የመጣው ለምንድን ነው እሷ ላታውቅ የቻለችበት ምክንያት? ላታውቅ የቻለችበት ምን እንደሆነ ታውቃለህ? በቃ ሙሉ በሙሉ አምና እሱ በቃ ሁሉን ነገር እሱ እንዲያንቀሳቅሰው አደረገችና በስሟ እሷ የምትነዳው መኪናና አብራ ልጆቿን ይዛ የምትኖርበት አንድ ቤት ነው ያላቸው፣ G+2 ቤት። በቃ ከዛ ውጭ ያለው ተሳቢ መኪና አለ፣ ጅቡቲ የሚሰራ ያ ነገር አለ። እነዛ ሁሉ ንብረቶች በሱ ስም ነው የነበሩት። በቃ ባሌ ነው እሱ እንደፈለገ ያርገው ብላ ትተዋለች ማለት ነው። ገባህ አይደለ? ይሄ እንደ ሚስት እኮ እንደዛ የሆነ እምነት አልኩ እኮ። ይሄ አጉል ምናምነው እምነት አለ። እምነት ነው የምታወሪው? ስለምን እምነት ማለት ይሄ ኦርቶዶክስ ጴንጤ ምናምን የሚባለውን እምነት ሳይሆን ምልህ ለምሳሌ ያገባችውን ባሏን አይደለም። ገብቶኛል ልትይ የፈለግሽው በቃ ባሌ ምንም ቢያደርግ አምነዋለሁ የሚል ነገር ነው። እንደዛ ተባለና ነገር ነው። ሴቶች ቅረፉ እያለን ያለው ነው እኮ። አትደንዙ፣ አትደድቡ። ትክክል። ከወንዱ እኩል እስማማለሁ። ቆይ ስም ከወንዱ እኩል መብት እንዲኖራችሁ ትዳር ውስጥ ከወንድ እኩል የፈለጋችሁትን ነፃነት እንዲኖራችሁ አሁን እየተሰበካችሁና በፌሚኒስቶቹ ምግብ መስራት የለብሽም እንዲህ ማድረግ የለብሽም የምትባዩን ያህል
ከወንዱ እኩል መስራት አለብሽ። አሁን ለተፋታችሁ ልጅ አንቺ ልትያት የሚገባው ከወንዱ እኩል ስለማትሰራ ነው። እሷ ምንም ያልመሰላት ያፈራው ንብረት ምንም ያልመሰላት ማለት ነው። ንብረት ለማፍራት የሚለፋው ወንዱ ነው፣ የሚዞረው ወንዱ ነው፣ የሚደክመው እሱ ነው። የትኛው ቢዝነስ ያዋጣኛል ብሎ እሷን ከግምት ውስጥ ሳያስገባ የሚሰራው ወንዱ ነው። እሷ ብዙ ሴቶች ከልጃችሁ ጋር ማሳለፍ እንደ መከራ ለሰው እንዲታሰብላችሁ የምትፈልጉት የኛ የኢትዮጵያ ሕዝብ በጣም ማኒፕሌቲቭ ስለሆነ መታችሁ ማኒፕሌት ታደርጋላችሁ። ልጅ እኮ ያደክማል፣ ልጅ እኮ እንደዚህ ነው፣ ልጅ ወልጄለት ምናምን። ልጅ የወለዳችሁት መጀመሪያ ለራሳችሁ ነው። አብዛኛው ወንድ ልጅ ወለጂልኝ አይልም። ሴቶች ናችሁ ፈልጋችሁ የምትወልዱት። ከዛም ባለፈ ደግሞ የትኛውም ዓለም ላይ የሚደረግ አክቲቪቲዎች ከልጃችሁ ጋር እንደምታረጉት አክቲቪቲ አያተደስታችሁም። እዚህ መታችሁ ኮምፕሌን አድርጋችሁ ሰውን ብሬን ወሽ ለማድረግ ነው እንጂ የትኛውም ሴት ከልጇ ጋር የምታሳልፈው ታይም አይጸጽታትም። በጣም ነው ደስተኛ የሚያደርጋት። ግን ወንዱን ብሌም ለማድረግ ልጅ አስወልዶኝ ከልጅ ጋር እንደዚህ አሳልፌ ልጄ እንዲሆኑ ለልጄ ስል ተሰቃይቼ ምንም አልተሰቃያችሁ። ከልጃችሁ ጋር ኢንጆይ እያደረጋችሁ ልጃችሁ ተኛ አልተኛ ሽታውን ደስ የሚል ሽታውን እያሸተታችሁ ምስኪን የዋህ ልብ ጋር ከትልልቅ ሰው ጋር ለምትውሉት መቼም አውቆ ከሚያጠፋ ነገር ሊገልሽ ወይ ሊወጋሽ ከሚፈልግ ሰው ጋር አይደለም። ፒውር ሶል ካላቸው ከህፃናት ከንቦቃቁላ ጋር ናቸው። እና አይዊሽ አንዳንዴ ወንዱ እንደዛ አሳልፎ እናንተ የወንዱን ያህል ለፍታችሁ ውጭ ብትመጡ እንዴት ኮምፕሌን የምታረጉትን ነገር እንደምታቆሙ በጣም እርግጠኛ ነኝ። እና ተለመደ። አሁን እኔ ከልጄ ጋር ሳሳልፍ ምናምን ተባለ። ግን እናንተ ከልጃችሁ ጋር እየተዝናናችሁ እያሳለፋችሁ ወንዱ ውጭ ወጥቶ ደክሞ ሲመጣ የደከመበትን ያውቀዋል እሱ። ሴቷን ብትደክም ኖሮ ደክመሽ ንብረት ብታፈሪ ኖሮ እያንዳንዱ የሚፈራው ንብረት ያሳስብሽ ነበረ። አሁን ሳታቁ የወንዱን ለፋት ሳታቁ ምን ይስራ ወንጀል ይስራ ምን ይስራ ግልጽ ሳትሆኑ ከባላችሁ ጋር ጀስት ልጅ እየወለዳችሁ ብቻ ሲቀነዝርባችሁ ሲቆምባችሁ ትጋደማላችሁ። ከዛ ሌላ ልጅም ይመጣል። ያን አክቲቪቲ ብቻ ትዳር ውስጥ እያደረጋችሁ ሰርቶ ያመጣውን ገንዘብ ይህን ንብረት ደበቀኝ እንደዚህ እኮ አደረገኝ አይባልም። እሱ ስለሆነ ነው አንድ መኪና የሚሰጠሽ። ባላችሁ ባል አርጉት፣ በትክክሉ አግቡት። የሐሳቡ የምኑ ተጋሪ አጋሪ ሁኑ እንጂ አንቺም እንደፈለግሽ እየሆንሽ እሱም እንደፈለገ እየሆነ ምን ላይ ይሁን ሳትተዋወቁ ንብረት ካፈራ በኋላ ደበቃት እንደዚህ ያረጋት አይባልም። በትክክል የሚዋደዱ ቢሆን እያንዳንዱ ውሳኔያቸው ላይ የሁለቱም ጣልቃ ገብነት ነበር ሚኖረው። ተረዳሽኝ? ተረድቻለሁ። አይ እስማማለሁ። እኔ እኮ በሀሳብ በሁሉም ነገር ምስማማ ሰው ነኝ፣ እስማማለሁ። እኔ ምንድነው ባጭሩ በቃ ተናግሬ ለመውጣት የምፈልገው ሴቶች እህቶቼ ልጅ ወልዶ ማሳደግም በራሱ ራሱን የቻለ ነው። ወጥቶ መስራትም ይቻላል። ልጆች እያሳደጉ ውጭ ወጥቶ ሰርቶ መግባት ይቻላል። ንብረትን ደግሞ ከምንም ተነስቶ አብረን አፍርተን ሁለታችንም እኩል ሰርተን የምንገዛው ቤት ይጣፍጣል፣ ደስ ይላል። እኩል ሰርተን የምንገዛው መኪና በጣም ደስ እያለን ነው የምንነዳው። ይህንን ነው ልል የምችለው እንጂ ግን ደግሞ ምንድነው እሱ ባፈራበት ንብረት ላይ ሴቷም ትግባ ብዬ መመክር ሴት አይደለም። ከምንም ይጀመር በቃ ከምንም ከአንድ ሲኒ ከአንድ ምናምን ይጀመር እና ሴቶች እባካችሁ በቃ እኔ አሁን ብለው አትሸወዱ፣ ራሳችሁን አንቁ። ጭንቅላታችንን በተለያየ በእውቀቶች በተለያዩ ትምህርቶችን በመማር ማዳበር መቻል አለብን። አሁን ሁሉም ነገር ያግዘናል እና እንደ ሚስትም እንሁን። ታዛዦች ነን እኛ፣ ታዘዙ ተብለናል፣ እንታዘዝ። የወንድን ልጅን ክብር ማሳጣት የለብንም። ሁሉንም ወንዶች ይወክላል እያልኩ አይደለም፣ ሁሉንም ሴቶች ይወክላል አይደለም። ግን ቢያንስ እንዳደግንበት አስተዳደግ እንደመጣንበት እየተከባበርን እንኑር። ትዳር መከባበር መቻቻል ነው እስከተባለ ድረስ ሁሉንም ተቻችለን እንለፍልን ነው የምችለው። ሌላው ቡቡ እንዴት ነሽ? ሰላም እንዴት ነው? አለን። ቡቡ ሀሳብሽ ምንድን ነው? እኔ ሀሳቤ ምን መሰለህ፣ አሁን በጣም ሶሻል ሚዲያ ላይ የምናየው ነገር ይመስለኛል ሴቶችን ሞር ለዚህ ነገር አትራክት እንድናደርግ ያደረገን። ሶሻል ሚዲያ ላይ ምን አያችሁ? አሁን ለምሳሌ በቃ ይሄ እንዴት ነው ሴቶቹ ጥፍር ሲሰሩ ሂማን ሲያረጉ ማለት ስራቸውን ሳናይ ላይክ ገንዘባቸውን ብቻ ነው የምናየው። እና ያ ነገር
እንደ ሰው የምናስበው ነገር አለ ብዙዎቻችን። በቃ ጥሩ ወንድ ጋር መሄድን የሚለውን ነገር በብዛት ሶሻል ሚዲያ ላይ ነው ይሄ ነገር በቃ እየሰፋ ያለው ማለት ነው። ለዛም ይመስለኛል ሰው እንደዛ ይሆነው፣ ሴቱ እንደዛ ይሆነው። ግን ለዛም ነው ብዙ ጊዜ ሶሻል ሚዲያ ላይ የምናየው ትዳር አመት 2 አመት ከቆየ በኋላ የሚፈርስ። አዎ እንደዛ ይመስለኛል። ሲቀጥል ደግሞ ማለት ነው ገንዘብ ሴትም ሊኖራት ይችላል እኮ አይደለም፣ ወንድ ብቻ አይደለም ይኖረዋል የሚባለው፣ ሴትም ሊኖራት ይችላል። ይሄን ያህል ደግሞ ሴቶች ካገባችሁ በኋላ የገቢ ምን እንለው ካገባችሁ በኋላ የእግዚአብሔር ቃልና ሌላ ነገር ስለሚይዛችሁ ብዙ ሴቶች ጋይስ፣ እኔ አሁን እርግጠኛ ሆኜ የምናገረው በተለይ ቲክቶክ ላይ የምታያቸው አብዛኛው ቆንጆ ሴቶች ካገቡ በኋላ የገቢ ምንጫቸው ዜሮ ይሆናል። ዜሮ የሚሆነው ለምን እንደሆነ ታውቃላችሁ? ፕሮፌሽናል ሸናጭ። ለዛ ነው ወደ ንብረት ክፍፍሉ ላይ ምናምን የሚደረሰው። ማመንጨት የሚችሉት በገላቸው እንጂ በአእምሯቸው አይደለም። በገላቸው ብዙ ንብረት ሲያፈሩ ሲያመነጩ ምን ሲያረጉ ይቆዩና ልክ ሲጋቡ ቤተሰብም ሀገርም እግዚአብሔርን መፍራት ይጀምራሉ። ለትዳሬ ታማኝ ይሆናለሁ ሲሉ የገቢ ምንጫቸው ዜሮ ይሆናል። አብዛኛው ሴቶች የሴክስ ቶይሶች በሏቸው የሴክስ አሻንጉሊት ሆነዋል። ያ ላይ ነው መሰራት ያለበት ብዬ ማስበው። አሁን ጆርዲ መስራት ያለባቸው እስቲ ሊብሬሽን ይው ካርታውን ይው ሳይሆን ትዳር ውስጥ ከመግባቴ በፊት ምን አለኝ፣ ምን አይነት ስብዕና ነው ያለኝ፣ ምን አይነት ዕውቀት ነው ያለኝ፣ ምን አይነት ገላ ነው ያለኝ ሚለውን ሴቶች ቢማሩ ትዳር አይፈታም። አብዛኞቹ ገንዘብ ላይ ምን ያህል አፈራ ተብሎ ጭቅጭቅ አይፈጠርም። አሁን አብዛኛው ሴት ይሄዳል፣ ይተኛል፣ ገንዘብ ያገኛል። 30 ሺህም 50 ሺህም 40 ሺህም ያገኛል። ከዛን እዚህ ይመጣል፣ ጥፍሯን ስትሰራ እንደዚህ ዳሩ ስገባ ኮምፕሊትሊ በተለይ አርቲስቶች ምናምን የሚፋቱበትን ምክንያት ነው የምነግራችሁ። ኮምፕሊትሊ መኒውን የሚያመጣው ወንዱ ነው። ሴቷ በቃ የእሱን ገንዘብ ማጥፋት ነው የሚሆነው። አንድ ብር ሳታገኝ የእሱን ንብረት ታጠፋለች። ምክንያቱም ስትሰራ የነበረው በእሙሙዋ ነው ወይ ደግሞ በሴትነቷ ነው። ገላዋን ወይ ደግሞ አትራክቲቭነሷን እየሸጠች ነበር የምትኖረው። ስታገባ ያንን ነገር ታቆማለች። ከዛም በኋላ ማን ገንዘብ ይስጥ? ቲክቶክ ላይ አብዛኛው ጌም የሚጮቱትን እዩ። ካገቡ በኋላ እንደዚህ ጊፍት የሚሰጣቸው ይመስላችኋል? ለዛ ነው አሁን ቢዝነስ ጀምሩ። በሰራችሁት ብር ይበቃል። ገላችሁንም ሆነ ሙሟችሁን ፎቶ እያነሳችሁ የላኩት ገንዘብ ይበቃል። ቢዝነስ ክፈቱበት፣ የጭንቅላት ስራ ስሩ ምለው ለዛ ነው። ሴቶችን ሁሌ ቀን በቀን እዚህ ላይቭ ላይ የመጣችሁ የምትሰሩትን ገንዘብ ጥፍር ከመሰራት ይልቅ መሬት ላይ ጠብ ያለ አሁን ኢቫንን አልወዳትም፣ መጋረጃ ቤት ከፍታለች። ይመቻት በቃ እንደዚህ መሬት ላይ ጠብ ያለ ነገር አቋቁሙበት። ለምን ቀልድ ይመስላችኋል? ታገባላችሁ፣ አግብታችሁ ሰው ሁሉ እንዲያደንቃችሁ ትፈልጋላችሁ። ከዛስ ኢንካሙ ከየት ይምጣ? ምንም ከባላችሁ ብቻ። ከዛስ ካገባችሁ በኋላ እንደ በፊቱ እዚህ ላይ ሴክሲ ሆነሽ በፓንት መተሽ ተወርክ አታረጊም። ብታረጊም ማንም አይሰጥሽም። ባለትዳር ነሻ። ባለትዳርነትሽ ከታወቀ በኋላ የገቢ ምንጭሽ ዜሮ ይሆናል። መሬት ላይ ጠብ ያለ ነገር ስሩበት ብንላችሁ ለዚህ እና ሳትሰሩ ደግሞ የነ ጆርዲን ምክር ሰምታችሁ አይ ምግብም አልሰራም ጥፍሬም እንዳይበላሽ ከዛም በኋላ ትዕግስት እንዴት ነሽ? ትዕግስት እንዴት ነሽ? አትራክቲቭነሷን ተጠቅማ ነው። እኛ ከምናያቸው የገንዘብ ልውውጦች ከጀርባ በጣም መተኛቶች አሉ። ዝም ብለው መጥተው ID6 ምናምን ገዙ ሲባል ወይ ደግሞ ትልቅ ነገር ፋንሲ ሬስቶራንት ውስጥ አንዳንዴ ስናፓቸውን አይና ከሌሊቱ ምንድን ነው ከጧት ነው የሚጀመረው 6 ሰዓት አካባቢ 6-7 ሰዓት ላይ ቁርጥ ይጀመራል። የአብዛኛው ሴት ስናፕ ነው የምላችሁ። በተለይ ቆንጆ የምንላቸው 7 ሰዓት 8 ሰዓት ላይ ቁርጥ ይጀመራል። ከቁርጥ በኋላ ጨስጨስ ያለ ነገር እዚህ ላይ ማልነግራችሁ ወይ የሺሻ ቤት ወይ ምናምን
ጭስ ምናምን ታያላችሁ። ኦኬ 1 ሰዓት ወይ 11 ሰዓት ተኩል ምናምን ላይ ቴካዌ የተደረገ ራት ይበላል። ከዛም በኋላ 2 ሰዓት 3 ሰዓት ላይ የሆነ ትልቅ ስጋ ቤት ውስጥ አራዳ እየተጠጣ ምናምን ስቶሪ ይደረጋል። ከዛም በኋላ 5 ሰዓት 6 ሰዓት በኋላ ትልልቅ ክለቦች ላይ ሄዶ ሲጨፈር ነው ስናፕ። ከዛን ማታ 9 ሰዓት 10 ሰዓት ላይ ወደ ቤት እየሄድኩ ነው ምናምን የሚል ይፖሰታል። ቤተኛው ሰዓት ነው የምትሰራው ታዲያ? ገንዘቡ እንዴት መጣ? ሁሌ ከሆነ ያ ነገር ያ ሩቲን ሁሌ ከሆነ ቤተኛው ሰዓት ገንዘብ መጣ? ከ9 ሰዓት እስከ ቀኑ 6 ሰዓት ያለው ማለት ነው። እሱ ስራ ነው የሚያስተዳድራት። ገብቷችኋል? 9 ሰዓት በኋላ የምትሄድበት ቦታ አለ ማለት ነው። ሸቀል ሸቀል የምታደርገው ልክ ስታገባ ያ ነገር ይቆማል። ሲቆም ገንዘቡ ከየት ይመጣል? ከየትም። the only thing ዲፔንድ የሚያደርጉት ባላቸው ላይ ነው። ከዛም ባልን ካላመጣ ገንዘቡን ካላመጣ ሊብሬ የሆነ እከሌ የሆነ ይባላል። የትኛውም ባል ደግሞ ልነግርሽ ነው፣ ቆንጆ ሁኚ፣ በጣም የምታምሪ አሻንጉሊት መሰይ፣ ከቆሻሻ ቦታ ካነሳሽ ነገ እዛ እንደምትመለሽ ያውቃል። ለኮንፊደንሱ ሲል ነው ያገባሽ። የምሬን ነው የምልሽ። ክለብ አየሻ፣ ባልሽ ቆንጆ መሆንሽን አየ፣ ከሌሎች ሰዎች ጋር በጣም ተፎካከረብሽ፣ አነሳሽ፣ አገባሽ፣ ሰው ያረገሽ፣ የክለብ ላይፍ ምናምን አስቆመሽ። የእሱ ከሆንሽ በኋላ ትወርጅበታለሽ። አንድ ሁለት ልጅ እንትን ይልና ሌላ ደግሞ ያንቺ አይነት ቆንጆ ይፈልጋል። ለዚህ ነው ትክክለኛ ኢንቲሜሲ ያለውን ሰው አግቡ የምንለው። ሴቶችን ገብታችሁ ሊብሬው የማን ነው ቤቱ የማን ነው ከምትሉ ፓንት ሲገዛ ራሱ ፍቅሬ ይሄን ላረግ ነው ብሎ የሚነግራችሁን ባል አግቡ የምንለው። ሳሪ እንዴት ነሽ? ሳሪ ገብቶ ዝም ማለት አይቻልም።